ቤቲ ማንሽ ደግሞ እኔ ማላቀት ተማሪ አዲስ ገቢ መሆን አለባት አረ ተረጋጋ ቤቲ የኛ ክላስ ልጅ ናት እኔ ምን ቆይ ግን አንተ ስለዚህ ነገር ምንድነው የሚሰማው እኔ የውሸት ነው ይመስልኝ ብቻ የሆነ ሴታፕ ፈልገን ይሄን ነገር ፊክስ ማድረግ አለብን አይመስልሽም አሁንም ማጫውታት ልጅ አግኝቻለሁ ተቀበለኛለህ አንተ ዝፈኔ እኔ እንደምንም ብል ይቀበልሃለሁ ያኔ አለ መማራለሽ አረ ምኑን ሰጣሽ ያኔ አለ መማራለሽ አረ ምኑን ሰጣሽ አረ ምኑን ሰጣሽ አረ ምኑን ሰጣሽ አረ ምኑን ሰጣሽ እንዴው ምኑን ሰጣሽ ይሄ ዘፈን ደግሞ ለማን ነው ለማን ሊሆን ይችላል ሐቢብቲ ዲያራው እንዲማለም አሁን ምን ብዬ ነበር እንዴ ይቀርታው እንዲማለም ማይሆን ነገር ቀላበልኩ መሰለኝ ምንድነው የምታወሩት ዋ ወርጢላ ጮኸው ተመችሽ አሁንም አይደለም ወድጃለሁ እኛ እንግዲህ እንደዚህ ነን እኔ ምን ስንት ዘፈን ነው የምትችለው ባለፈው የኔ ነሽን ዘፈንክ ዛሬ ደግሞ ማርዘነብ ዘፈንክ የኔ ነሽ ዛሬ ደግሞ ማራደሽ ለማለት እኮ ነው ጨዋታ ግን ደስ ይላል ምን ታደርጊዋለሽ ግን ምን ያደርጋል ማለት ዛሬ ደግሞ እንደዚህ ስትዘፍንልኝ ያቺ ልጅ አይታ እንዳትቆጣህ ብዬ ነው አደ ብቻ መታወሩ ስለተረተየ ባልሆነ ማናት ደግሞ ትርታ እንዴ እሷማ የልቤ ንቅሳት የሰውነቴ ትኩሳት የአይምሮዬ ራስ ምታት ሁሌም የምወዳት እሷ ሄርሜላ ናት ነው እንዴ ምን ነው የደበረሽ ትመስያለሽ የደበረኝማ እሷ ትርታው ሆነ ይሄንን ዘፈን ለኔ መስፈኑ ነው ምን ታረጋለሽ እንግዲህ ነገሩ እኮ ደሃና ገበያ ሆኖብኝ ነው ደሃው ማን ነው ገበያው ማን ነው ደሃው ማን ነኝ የታወቀ አይደል እንደ ግቢው ደሃኔ ነኝ ያው ገበያው ደግሞ አንቺና ትርታዬ ሁለታችሁ ናችሁ ዛሬ ደግሞ ወሬ ሁሉ ትርታዬ ሆኗል እንዴና እኔ ከትርታዬ ውጪ እኮ በቃ ወሬው ማይመጣልኝ ቢመጣም አይጣፍጥልኝም እንዴ የኔ ማርዘና እስኪ ዝም ብለሽ ምን ህልህ ምን ጥያቄ አለው ይሄን አንጸባራቂ ፊቴና እና ሌላ ምን ልታምርሻል ስማም ይሄ ምን ነው ፈመዳን እዴ አረ ምኑን ሰጠሽ አረ ምኑን ሰጠሽ አረ ምኑን ሰጠሽ እንዲሁም ማራለሽ ይሄ አረ ምኑን ሰጠሽ አረ ምኑን ሰጠሽ አረ ምኑን ሰጠሽ እኔ መልቦቼ የሰጣትና የዘፍክላት እኮ ግን አይገናኝም ደምን አባቴ ላርግ ሞራሩ አልጠብቅላት ብዬ እኮ ነው እንጂ ምንም የላትም እኮ አይቦቼ በጣም እያስደነቀኝ እንደሆነ ግን ታውቋል እንዴት በቃ ቺክ ሲበሳሰል ምናምን ሐቢብቲ የኔ ቆንጆ ምናምን እየተባለ የሚበሳሰል መስሎኝ ነበር ለካ በሀገርኛ ዚዮም ማበሳሰል ይቻላል አንተ የተሳሳተው ነገር እኮ እሱ ጋር እኮ ነው እኔ ነው ነኝ እስኪ ልምድ ያለኝ ሰው ነኝ ይሁን ለመጀመሪያ ደረጃ ማለት ነው ሴትን ለማብሰል መጠቀም ያለበት ነገር ምንድነው የሀገርኛ ዘይን ጠብ በቃ እኔ ነው ነኝ እስኪ በዚህ ሴድ ቦቼ ነው በዚህ ሴድ ቦቼ ነው ለተማሪው እንዳለ የግቢው ተማሪ እኮ አፍቅሮኛል አሁንማ ዘለቀኝ እኮ እናንተ ቆይ እናንተ ይደብራችሁ ልጅቷ ምን አድርጊ ነው የምትሉት ብቻ ጓያልክ እንደ አንቺ ምንድነው የምትይዚ መነጠረሽ ላይ ልምረግብሽ እንዴ ሽቡ ነው ማለት ኧረ እባክህ እንዴ ዳጊ ሽቡታ ከፍቅር አልፎ ደግሞ በዱላ መጣ እንዴ እኔ ምን አርጉ ነው የምትለን እቺ ዳግም ይባላል ክላስሜታችን ነው አውቄታለሁ ግን እስቲ በአማርኛ በይልኝ እኔና እሱ አንድ ላይ ነው የምንስተማረው የተማርክ የጣፍቶብኝ ነው እኔ ልፈትን ብዬ ነው እንጂ መልሱልኝ ምንድነው እያላችኋት የነበረው ለሷ እየዘፈንላት ነበር ምን ልትይ እኮ ምን ብለ ቆይ ላሳይሽማ ማርዘነብ እንደ ጎጃም ውሃን ማርዘነብ እንደሚፈሰው ማርዘነብ እሱንማ በደንብ ሰምቻችኋለሁ ታዲያ ከሰማ ምን አድርጉ ነው የምትለን ቢሆንም ይሄን ዘፈን ለሷ እንደዘፍኑላት አልፈልግም ቆይ እኔ የምለው ቆየኛ ለሷ መስፈን አንቺን ምን እንደዚህ አንጨረጨረሽ በቃ ደስ አይለኝም እንዴ ሲጀመር አንተ ማን ነህ እዴ እኔ እኮ ቦቸራ እኮ ነኝ በመምህራን ክበብ ውስጥ አለ የተባልኩኝ ሻይ ክበብ ኃላፊ ነኝ በጣም የብዙ አመት ልምድ ያለኝ ልጅ ነኝና በቃ አለ በቃ ሻይ እርጉ እንዳለ አስተማሪዎቹን እየዞርክ መጠየቅ ትችላለህ እና ከገባው 3 ቀን ነው ሻይ አዟሪ ማለቴ
አስተናጋጅ ሆንክ እዚህ ምን ታደርጋለህ? አንተ ምን አገባ? እንጃለ ግን ይኸውልህ የትም ሁኔት ጄሪ እንደዚህ ስትናገራት ማየት አልፈልግም። አንተ ልጅ አላማርከኝም። ቆይ አንተ ለምንድን ነው ለጄሪ የምትከራከርላት? የምከራከርላትማ አንድ ቀን ቢሆን ቤት ሄጄ አስጠንቻታለሁ። ደግሞ እለቱ አለብኝ። ኧረ እባክህ እንዴ! እና ምን ልትል? እባክህ አላስጠናትም። ልታስጠናት ሄደ ቤቷ ቁጭ ብለህ እስክሪብቶ ወድቆብህ አይን ላይን ተያይታችሁ ምናምን ፈርጥጣ አይደል እንደ ሮጥከው? እና ፈረጥጥስ? በቃ አሁን የፈረጠጠውን ምናምን ሀሳብ ተውና ሀሳብን በግልጽ ንገረን። ምንድነው እቅድና ሀሳብ? የምን ሀሳብ? በቃ ምንድነው? አንተ ግልጹን አውጣው። ቺኳን ሞተባት ምናምን ከሆነ እንፈታላለን። እኛ ክፉ ሰው ነን አይደለም? ክፉ ነን አይደለም? ደግ ትምህርት ቤት ውስጥ አለ የተባለን ነና። ካልሆነ ግን እየመጣች ዝም ብለሽ ዘራፋት በይ። አይንሽን እልሽና ተረጋጊያለሽ። ብሞትም ባልሞትም እናንተ ያገባችሁ። እኔ የምፈልገው አጠገቧ እንዳትደርሱ ነው። ገባችሁ? አልገባንም። እሺ እኔ ዳግም ማን እንደሆንኩ አሳያችኋለሁ። በተለይ አንተ አሬ ልጅ ፎንቃ እንዴ በትልቁ ነው ያዘው። ሊሞን ነው እንዴ? እባክህ እንደዛ አይደለም። እና እንዴት ነው? በቃ እያጠናው እያለ የሆነች ሴት ሽው ትልብኛለች እያለ የሚወዛገብ ፍጥረት ነው። ኧረ ፈጣሪ ይጠብቀው። ምን ጉና አንተ እንጃለት። ኧረ እንጃለት። እንዴት ነሽ? ማን ነው አንተ ደረቀ የምትለው? አንቺ ነው። አንተ ልጅ ቆይ ያማሃል እንዴ? ምን ነው የሚያመኝ? ብቻ ደብሮሽ እንዴ? አው ደብሮኝ ነው። ቆይ እኔ ከመሬት ተነስቼን ከፍ ብለ ደስ ይላል? ስም አይደል እንዴ? ለምን ይደብረኛል? እኔ ግን በጣም ይደብረኛል። እሺ እርግጠኛ ነሽ? አዎ እርግጠኛ ነኝ። እሺ በቃ እኔ ግን እንደሚደብርሽ ስላወቅኩ ነው እንደዛ ያልኩሽ። ለምንድን ነው ያልከኝ? ምክንያቱም ከቅድም ጀምሮ ሁኔታሽ እንዳለ የተከታተልኩ ስለነበር። እና ምን ሆንኩ? እኔ ስታይ ትረበሻለሽ፣ ትደናበሪያለሽ። ብቻ ወይኔ ጉዴ፣ ወይኔ ባባ ቢሞት። ቆይ ያስታውቅብኛል እንዴ? እኔ በደንብ አውቅብሻለሁ። ወይኔ ጉዴ፣ በቃ አንተ አወቅ ማለት እኮ ሰው ሁሉ አውቆብኛል ማለት ነው። አረ ማንም አላወቅብሽም። ያ ግን ይጨንቃል። እኔም እንደሚጨንቅ ስላወቅኩ ነው መጥቼ እኔ ደረቅ ያልኩሽ። ምን? አዎ ቤዚ፣ እስኪ አስቢው እንደመጣው ቤዚዬ እኔ ቆንጆ ብዬ ጉንጭሽን ስምሽ ብቀመጥ ምን የሚሰማሽ ይመስልሻል? ባባ ቢሞት ምናልባት ጥዬ ልሄድ ነው የምችለው። እኔም እሱን ስላወቅኩ ነው መጥቼ እኔ ደረቅ ብዬ ቀለል ያደረኩት። እንዴ ቆይ ከመቼ ጀምሮ ነው እንደዚህ የበሰልከው? ከአንቺ ጋር መጫቀጫ ከጀመርኩ ጀምሮ። ኦኬ ጨቅጫቃ ነሽ እያልከኝ ነው? እኔ እንጃ። እንዴ እኔ እንጃ ማለት እኮ አሁንሽ ማለት ነው። ቤዚ አንተ ያገልጠይቅሽ ይቻላል። እንከፍከም ምን ማለት ነው? እኔ እንጃ ምን ይምናቃለሁ። እና ከዛሬ ትርጉሙ በመታቂው ስም ስጠሪኝ ነበር። በቃ በወቅቱ ሁኔታ ስድብነቱ ብቻ ነበር። ከዛ ተጠቀምኩበት። ያ ግን ከደበረህ ይቀራል። አያልነበረኝ። እኔ ግን ትርጉሙ ጠይቄ ደረስኩበት። ምን ማለት ነው? እንግዲህ የኔን ከፍ ማለት የኔ ፍቅር ማለት እንደሆነ ሰው ነግሮኛል። እንከፍ ነህ? እሺ አዎ ነኝ የኔን ከፍ። እንዴ እኔን ከፍ እያልኩ መልሰህ እንከፍ ትለኛለህ እንዴ? እንግዲህ ትርጉሙ የኔ ፍቅር ማለት ከሆነ እኔም የኔን ከፍ ልሻለሁ። አንተ አልቀብህም። ባይሆን ሊድ ባክ ልጆቹ እንዳይሆን። እሺ እንዴ ታዲያ ባይሆን ምን ችግር አለው? ባይሆን ምን ችግር አለው ማለት ቢነቁብንስ? አይ ቤዚ ዛሬ እኮ የመጀመሪያችን አይደለም። ከዚህ በፊት ብዙ ጊዜ ቁጭ ብለን አውርተናል። ያሬድ በእናትህ አታስጨንቀኝ። እሺ እኔ ቆንጆ ደግሞ እንደሱ ብለህ እንዳጠራኝ አላልኩ? እና የኔ ደረቅ ይሻላል? የኔ ቆንጆ ከምትለኝ እሱ ሺ ጥፍ ይሻለኛል። እሺ እኔ ደረቅ ይሁን እንከፍ ነህ? እሺ አይ ቤዚ እንኳንም ተጣላ እንኳንም ያን ሁላ ነገር አሳለፈ። እኔ ጸጋ ማን እንደሆንኩ ባላሳያችሁ ሞቻለሁ። ሰዓት መች ነው የሚሄደው?
እኔ ማነኝ? ትር ትር ትርታዬ ትር ትር ትርታዬ። እንዴት አወቅኝ? ያው በማዛሽ ነው። ማዛሽ ነልከው? በትክክል ተመልሷል። እሺ የኔ ማዛ ምን አይነት ነው? ያንቺ ማዛማ በብድር ካሉ ሁሉ ማዞች ደስ የሚል ማዛሽ ራሱ ሄሉ 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 ይላል። ኧረ አንተ ልጅ የሞቀኝ ነው። ታዲያ እሱን አይደል እንዴ ፈልገው? ምን እንዲሞቀኝ? አዎ እንዲሞቅሽ። በኋላ የሚያራግብልኝ ማጣስ እንዴ? እኔ እዚህ ቁጭ ያልኩት የማንን ጎፈሬ ላበጠር ነው እንዴ? ሲሞቅሽ ካላረገኩልሽ፣ ሲበርድሽ ደግሞ በቅፊው ካላሙኩሽ የወደፊት ባልነት ምን ላይ ነው ጥቅሙ? የወደፊት ባል ያልከው? ያንቺ ነገር ደግሞ ወደፊት ራቀብኝ ብለሽ ካሁን ልንጋባልትኝ ነው? ሄሉሞች አይሆን ቢሆን እኮ ደስ ይለኛል፣ ግን አይሆንማ። እንዴ? ኧረ እባክህ። አዎ የምሬን ነው። እንዴ እስኪ አስቢው፣ ሳላቅድ ሳላስበው እንጋባብትኝ ምን ልሆን ነው እኔ? ቆይ ምን ትሆናለህ? እሞትብሻለሁ። በቃ እኔ ፈልገው አሁን እንደገባሽልኝ አይነት ቃል እንድትገቢልኝ። እሱ ቃል ምን አይነት ቃል ነው? የወደፊት ባልሽ እንደምታደርግኝ የገባሽልኝ ቃል ነው። አንተ አይ እንደሱ አይነት ቃል ገብቼልሃለሁ እንዴ? ወይ ሄሉ፣ እስካሁን የኔን ተሰጥኦ አልተረዳሽም ማለት ነው? ቆይ ምን አይነት ተሰጥኦ ነው ያለ? የልብ መረዳት። ባይገርምሽ የተሰጥኦ ያለን 6 ነን እኮ። እነማን ናቸው? ያው ስለማታውቂው ባልነግርሽ ይሻላል። ግድ የለም ንገረኝ። 2ቱ ከአውስትራሊያ፣ አንዱ ከቻይና፣ 2ቱ ደግሞ ከአፍሪካ። አንደኛው እኔ ስለሆንኩ ችግር የለም። አንዱ ደግሞ እንግሊዛዊ ነው ምናምን ብቻ እንደዛ ነገር። የቀረው አንዱስ? እሱ ደግሞ አዎ ከአንታርክቲካ። ከዛ ከበረዶ ሀገር። አይገርምሽም? ከዛ ከበረዶ ሀገር ሆኖ የቺኮችን ልብ ማዳመጥ መቻሉ ከኔ እኩል መሆኑ አያስገርም? እንዴት አድርገው ነው? ምናልባት ከወፎች ወይ ከእንስሳት ወይ ከድብ ከአንዱ ተምሮ ነው የሚሆነው። እውነት አቡሻ ጨዋታ አልቻልኩም። ይሄ እኮ ገና ሃይላይት ነው። ዋናውን ጭዌ ብታዩ ምን ልትሆኝ ነው? እና እሱን ጭዌ መቼ ነው የምታሳይ? ያው ወይ ስትይኝ ነው አቡሻ። አሁን እንኳን እኔ ብሄድ ይሻላል። እኔ እኮ ማይገባኝ ይሄን ጭዌ ሳመጣ ለምንድን ነው ላሽ የምትይኝ? ስለማፈር ነው። ኧረ እባክሽ የኔ ሚጢጢ ቸኮሌት ልግዛልሽ? አይሻልም ከረሚላ? እሺ እኔ ከብላለ። እሺ በይ። ለማንኛውም በኋላ እንገናኛለን። ባይ። የኔ ከብላላ ነው ያልኩት። እኔ ደግሞ አማረብኝ ብዬ የማላውቀውን ቃል ለምንድን ነው የማወጣው? አረ ሄሉ፣ አረ ወይ በይኝ። ተይ ተይ ተይ፣ ማስቲሽ ሙድ እናራምር። ተይ እኔ እኮ ተሰቃየው። ወይኔ ጉዴ! ብቻ ሀሳቤ ላይ ዮሲ እየመጣብኝ እንዳይሆን። አዎ መጣ። ተቆይ ተረጋጊ ሶሲ ተረጋጊ። ከዛ ሄቨን ያልችሽን ነገር አስቢ። ምን ነበር ያለችኝ? መጀመሪያ አይን መጨፈን። ከዛ ራሴን አበባ ያለበት እርሻ ውስጥ እንዳለው ማሰብ። አጠገቤ በጣም ብዙ አበቦች አሉ። ከዛ ጁስ እየጠጣው ነው። በጣም የሚያምር ልብስ ለብሻለሁ። ዴቭን እየጠበኩት ነው። ዴቭ ደግሞ ከርቀት የሚያምር ልብስ ለብሶ ለእኔ ደግሞ አበባ ይዞልኝ እየመጣ ነው። ከዛ ዴቭ አጠገቤ ደረሰና አበቦቹ እንኪ ሶሲ ብሎ ሰጠኝ። እኔም አበቦቹ ተቀበልኩና አሸተትኳቸው። ቴንኪው ዴቭዬ ያልኩት። ወይኔ ጉዴ! ብቻ እዛ እርሻ ውስጥ የሚታየኝ ዮሲ እንዳይሆን። ዮሲ ነው። እንዴ ቹቻ! እንዴ ቆይ ሶሲ ምን ሆነሽ ነው የምትጮይው? ጮኩ እንዴ? እንዴ የአምቡላንስ ያክል ነው የጮሽው? ምን ላድርግ ቹቻ፣ ደንግጬ እኮ ነው። አይ ሶሲ ቆይ እሺ ምንድነው የሚያስደነግጥሽ? ዮሲ ነው። ዮሲያስ ነው ያልሽው? አዎ ዮሲ። ቆይ ደግሞ እሱን የት አይተሽው ነው? የአበባ እርሻ ውስጥ። ኧረ ላሽ ቆይ አንቺ ምንድነው የምታወሪው? ይኸውልሽ ዮሲ ትዝ ሲልሽ የሆነ አበባ እርሻ ውስጥ እንዳለሽ አስቢና ከዴቭ ጋር እንዳለሽ አስቢ ምናምን ብላኝ ነበር። ማ? ሄቨን። እና ቆይ አንቺ ምን እያደረግሽ ነበር አሁን? እኔማ ዮሲ ወደ ሀሳቤ ሊመጣ ሲል የሆነ የአበባ እርሻ ውስጥ እንዳለን ከዴቭ ጋር አድርጌ ኢማጂን እያረኩኝ እያለ ዮሲ የሚባልሽ ከየት መጣ ሳይባል የሆነ ቀይ አበባ ይዞ ወደ እኔ ሲመጣ ደንግጬ እኮ ነው የጮኩት። ኧረ ሶሲ በእናትሽ ምንድነው የምታወሪው? በጣም ግራ እያጋባሽኝ ነው። ቆይ አንቺ ራስሽ እዚህ ምን ልታደርጊ መተሽ ነው? ብቻ ዮሲ ማፍቀሬን ሰምተሽ ልታጽናኝኝ እንዳይሆን። ኧረ እንደዛ አይደለም። እኔማ በዚህ ጋር ሳልፍ አይንሽን ጨፍነሽ የምታረጊው ነገር ቢያስደነግጠኝ ምን ሆና ነው ብዬ ነው የመጣሁት። ምን ላደርግ ብለሽ ነው ቹቻ? ጭንቀት ሊደፋኝ እኮ ነው። እሺ አሁን የማን ያለ ነው የሚባለው? እሱን ለመርሳት ያላደረኩት ነገር የለም ብታይ ማለት ነው። ከትምህርት ቤት ሁላ ቀርቼ ነበር፣ ግን ምንም ሊሳካልኝ አልቻለም። ሶሲ ካልሆነ ልትፈቅሽ እንዴ? በደፈቅ ይወጣልኛል ብለሽ ነው? ድንገት ዩሹር?
ኧረ በእናትሽ ሶሲኔ እየቀለድኩኝ ነው። እኔ እንደዚህ ሆኜ አንቺ ትቀልጃለሽ አይደል? ቆይ ግን ሔዋን ፍቅር ይዟታል የሚባለው ነገር እውነት ነው እንዴ? አዎ እውነት ነው። ልክ እኔን ሲያደርገኝ የነበረው ነገር እሷንም እያደረጋት ነው። ኧረ ሶሲ በእናትሽ እንደዚህ የሚባል ነገር የለም። እሺ ባካችሁ ሁላችሁም እየተነሳችሁ እንደዚህ አይነት ነገር የለም አትበሉ። ልብ ካላችሁ እናንተ ያሱ ጨብጣችሁ ማሳየት ነው። ቆይ ዴቪዬማ በጭንቀት ሊሞት ነው። ቅድም አብረን ነበርን። ከዛ እነ ብሩኬ ጋር ሲሄድ እኔ ደግሞ ተደብቄ እዮሲን ላየው ስመጣ እዮሲ ከትምህርት ቤት እንደቀረ ተነገረኝ። ከዛ ከፋኝና እዚህ መጥቼ ቁጭ አልኩ። ግን እኔ ቆንጆ ራሽን ብታረጋጊ በጣም ጥሩ ነው። ቢሆንልኝማ ጥሩ ነበር ግን በቃ